የሀገራትን ስልጣኔ ከከተሞቻቸው ስልጣኔ ለይቶ ማየት እንደማይቻል በርካቶች ይስማማሉ። የኢትዮጵያ የክትመት ታሪክም ዘመናትን ያስቆጠረ ሲሆን ለሀገሪቱ ሁለንተናዊ እድገት ከፍተኛ አበርክቶ እንደነበረው ነው የሚነሳው። ያም ሆኖ ከተሞችን በዘላቂ ስትራቴጂ የመምራት በመሰረተ ልማት የማስተሳሰር ውስንነት ዋነኛ ተግዳሮት ሆኖበት ቆይቷል። ከተሞች የስልጣኔ ማዕከላት በመሆናቸው የኢትዮጵያን ስልጣኔ ከከተሞች ስልጣኔ ለይቶ ማየት አይቻልም። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ አብበው የነበሩት ስልጣኔዎቻችን ሁሉ የከተማ ስልጣኔዎች ነበሩ። በታሪካችን ውስጥ ግን ከተሞችን በዘላቂ ስትራቴጂ የመምራት በመሰረተ ልማት የማስተሳሰር እና በኢንዱስትሪ እሳቤ በገጠርና ከተማን ትስስር የማሳለጥ ውስንነት ነበረብን። በዚህ የተነሳ ከተሞች ከታሪካችን ርዝማኔና ቆይታ ጋር ሊጣጣም አልቻለም። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በ10ኛው የኢትዮጵያ ከተሞች ፎረም ማጠቃለያ ስነ ስርዓት ላይ እንዳሉት ከተሞች የኢትዮጵያ የብልጽግና ጉዞ ለማሳካት የበኩላቸውን ሚና እንዲወጡ ትልቅ ተልዕኮ ተሰጥቷቸዋል። በዚህም የዜጎችን ፍትሐዊ ተጠቃሚነት የሚያረጋግጥ ስርዓት ለመገንባት በሁሉም የልማት መስኮች ርብርብ እየተደረገ ነው ያሉ ሲሆን ፎረሙም የከተሞቹን እድገት ለመመዘን ሁነኛ መድረክ ስለመሆኑ ጠቁመዋል። ከተሞች ፎረም ዋና ዓላማም ከተሞቻችን የብልጽግና ማሳያና ማዕከላት በመሆን ረገድ የሄዱበትን ርቀት በየ2 ዓመቱ በአካል እየተገናኙና ተሞክሮ እየተለዋወጡ እየገመገሙና እርስ በርስ እየተማማሩ እድገታቸውን እንዲያፋጥኑ ማስቻል ነው። በእያንዳንዱ የከተሞች ፎረም ማግስት የኢትዮጵያ ከተሞች እድገትና የከተማ ገጠር ትስስር አንድ እርምጃ ወደፊት፣ አንድ ጋት ወደ ላይ ይሄዳል ተብሎ ይታመናል። 10ኛው የከተሞች ፎረም ሲጠናቀቅም በከተሞች እያጋጠመ ያለውን የመኖሪያ ቤት እጥረት ማቃለል ትኩረት ሊሰጠው እንደሚገባ አውስቷል። ከዚህም በተጓዳኝ የጽዳትና አረንጓዴያማነት ጉዳይም ችላ ሊባል እንደማይገባ ነው ያሳሰቡት። በየአካባቢው የህዝብን አቅምንና እውቀት በማዋሃድ ባህላዊና ተፈጥሯዊ ሀብቶችን ለቱሪዝም ዘርፍ መጠቀም ይገባል ነው ያሉት ምክትል ጠቅላይ ሚኒስትሩ። አካባቢያችን የሚገኙ ሃይማኖታዊ፣ ባህላዊ፣ ታሪካዊና ተፈጥሯዊ ሀብቶቻችንን በአነስተኛ ወጪ የህዝብን አቅምና እውቀት በማዋሃድ የየአካባቢዎቻችንን ቁሳቁሶች በመጠቀም ወደ ቱሪዝም ሀብትነት መቀየርና ኢኮኖሚያችንን ማሳደግ ነው። 10ኛው የኢትዮጵያ ከተሞች ፎረም የከተሞች እድገት ለኢትዮጵያ ልዕቀት በሚል መሪ ቃል የተካሄደ ሲሆን በመሰረተ ልማት በአገልግሎት አሰጣጥን ጨምሮ በበርካታ ዘርፎች ከተሞች ኢትዮጵያን ወደ ላቀ ደረጃ የማድረስ ሚናቸውን ሊወጡ እንደሚገባ ተመላክቶበታል።